ሸገር ካፌ ሸገር ካፌ ሸገር ካፌ የዚህ ሳምንት ውይይት በታሪክ አንድ ንዑስ ምዕራፍ ወደፊት ይወስደናል። ከ923 እስከ 928 ባለው ዘመን በሶስቱ የዳያሎጂካል ታሪክ መተንተኛ ምሰሶች ይሄ ዘመን በእነዚህ በሶስቱ መካከል የነበረው መስተጋብር ምን መልክ ነበረው? ቀደም ካለው ጊዜስ ይሄን ጊዜ ምን ይለየዋል? ስለዚህ ጊዜ በተለይ የተቀነቀኑ አመለካከቶች፣ አቋሞች ምን መሳይ ነበሩ የሚለው ይሆናል የውይይቱ መንደርደሪያ። አድማጮቻችን ከኛ ጋር ዶክተር ተካልኝ ወልደማርያምና ዶክተር ዮናስ አሸኔ አሉ። ሁለቱንም ስለመጡ እየደጋገሙ ስለሚመጡ ፈቃዳቸው ስለሆነ በጣም አመሰግናለሁ። እናመሰግናለን። ይሄንን ከፋሺስት ወረራ በፊት የነበረውን 5 ዓመት ባንድ ላይ እንደ አንድ ዘመን ንዑስ ክፍል አድርገን እንድናይ ከሚያደርጉ ነገሮች ምናልባት 1 2 3 ብንጠቅስ ይሄ በጣም እና ከዛም እንዳልሽው ስለዚህ ዘመን የተባሉና የተቀነቀኑትን ነገሮች አብረን አድርገን ለማየት ስንሞክር መጀመሪያ መርማሪ ታሪክ አቀራረብ እይታና አቀራረብ በጣም የሚያስገርም ወይም እንደው ቀልብ አይን የሚስብ ወይም እንደው ሪማርካብል የሆነው ነገር እጅ 5 ዓመት ጊዜ አጀማመሯና አጨራረሷ ላይ የነበሩት ክስተቶች፣ ሁኔታዎች በጣም ተቃርኖ ያለው በሚመስል መልክ ድራማቲክ ናቸው። አጀማመሩ ላይ የነበረው ሁኔታ እንግዲህ ከንግስት ዘውዲቱ ህልፈትና ከአፄ ኃይለ ሥላሴ መንገስ ጋር ተያይዞ በዛው ሰሞን ይባል የነበረው ወራ የነበረው የኩነቶቹ የሂደቶቹ ሁሉ መግለጫ በጣም እንዴት ኢትዮጵያ በጣም ድራማቲክ በሆነ መልክ ሻይን እያደረገች እየወጣች እንደሆነ ይሄ ኢትዮጵያ ወደ ብርሃን የመውጣቷ በዲፕሎማቲክ እንትን ወደ ዓለም መድረክ ወጣች፣ ታወቀች፣ ገነነች። እንደዚህ ያልንበታል አይደል? ያ ሲወራ በዛ ነው የሚጀምረው ይሄ ዘመን ነው። 22 በብዙ ተስፋና እና በቃ ድራማቲክ የሆነ ራይዝ የሀገሪቱ በጣም ልዩ የሆነ አንጸባራቂ የሆነ መታየት ድራማቲክ ራይዝ በአንድ በኩል ይዋል። መጨረሻው ላይ ጠላት ይመጣል፣ ጦሩም ይፈታል እና የሚነገረው ስለ ኢትዮጵያ ሄልፕለስነስ ነው። ኢትዮጵያ እንዴት ምንም ረዳት ያጣች ብቸኛዋን እንትን ያለች በቃ ግፍ የሚሰራባት የግፍ ተቀባይ የመከራ ተቀባይ ነው። ወደ እየየ ይቀየራል። ይሄ ድራማቲክ ነው። አጀማመሩ ላይ የነበረው እንትንና መጨረሻ ላይ ራሳችንን የምንገልጽባቸውንም እኮ ቋንቋና ቃላትና አባባሎች ይጨምራል። ይሄ በጣም ድራማቲክ ነገር አለው። ራሱ በጣም ኢንትረስቲንግ ነው። ደግሞ ካልነው ውስጣዊ ከዚህ ቀደም እያለን የመጣ ነው። ውስጣዊ ኔጎሺዬሽን የመቻቻል የፈተና የነበረው ነገር አልቆ አዲስ ብርሃን ሰነገስ መሆን ጋር ተራራ ይሆንና ተመልሶ ወደ ለውጫው ደግሞ ቀውስ የሚገባ ስለሚሆን እሱ በአናሊሲሳችን የምንመጣበት ይመስላል። ግን እኔ አሁን ድራማቲክ ነው ካራክተሪስቲክ አለው። መጀመሪያውና ትዕይንታዊ ነው። ዘውዱ በዚህ ጊዜ መጀመሪያ ላይ በመኳንንቱና በመሳፍንቱ ላይ ምንም ጥርጥር በሌለው ሁኔታ የበላይነቱን የተቀዳጀበት እና እነሱም እጅ እንዲሰጡ ኦልሞስት የሚገደዱበት እና እስከዛ ድረስ ሲፈታተኑት የኖሩት እንትን እጅ መስጠት ብቻ ሳይሆን ከመድረኩ የሚወጡበት እጩነታቸውን በቃ ጫርሰው የሚመለሱበት ብለናል አይነት ብለን በዛ ይጀምራል። በዛ ኖት ይጀምርና መጨረሻ ላይ ጠላት ሲመጣ አፄ ኃይለ ሥላሴ ወጥተው መሳፍንቱና መኳንንቱ ደርድረው ህዝባችሁንና ተከታዮቻችሁን ይዛችሁ አገራችሁን ሂዱ፣ ጠብቁ፣ ወደ ጦር በሞቢሊዜሽን ደግሞ ኤምፓወር የሚያደርጓቸው እነኚህኑ ሰዎች ያኔ በመውደቃቸው ድራማቲክ የሆነ መልክ ያሳዩት ሰዎች በኋላ ደግሞ ጥሪ ተደርጎላቸው ወደ ሞቢላይዜሽን እነ ልዑል ራስ ገሌ ምናምን ናቸው ያምም የሚጠሩ ብዙም አክቹዋሊ አዳዲሶቹ የትምህርት መኳንንት ያሉት በጦር አመራር ውስጥ የሚገቡት ያው ቀደሙት አይደለም። የእናንተ ዘመን አለፈ ኦልሞስት መባል የጀመሩት ሰዎች ናቸው። ሶ ኢት ኢዝ ቬሪ ድራማቲክ። በመጀመሪያው ጊዜ አለቀላቸው የሚመስል መልክ እንትን በ5 ዓመት ጊዜ ውስጥ ነው 5 ዓመት ጊዜ ውስጥ መጨረሻ ላይ ደግሞ እናንተው ናችሁ ያላችሁት ተብሎ ይጠራል። ይሄ በጣም ኢንትረስቲንግ ድራማቲክ ሺፍት ነው። ይሄ ዘመን በሚጀምርበት ጊዜ እና በተለይ የመጀመሪያው ህገ መንግስት ተቀርጾ በዛ ላይ
ንግግር፣ ውይይት፣ የሀሳብ መለዋወጥ ሲደረግ የኢትዮጵያ ህዝብ እንደ ህዝብ የሚገለጽበት ቋንቋና በኋላ ጦርነቱ ሲመጣ በዚህ ዘመን ማለቂያ ላይ የኢትዮጵያ ህዝብ የሚገለጽበት ቋንቋ በጣም ድራማቲካሊ የተለያየ ነው። በመጀመሪያው ጥቂት ዓመታት ውስጥ በተለይ በህገ መንግስቱ ጋር በተያያዘ ውይይት በሚደረግበት ጊዜ እንደምናየው የኢትዮጵያ ህዝብ በቂ እውቀት የሌለው፣ ስለ መንግስት ጉዳይ ገና ብዙ ትምህርት የሚፈልግ፣ ገና ቀስ ብሎ ለአቅመ ዜግነት ያልደረሰ፣ ስለዚህ በዚህ ምክንያት ብዙ አስተማሪና መሪ የሚፈልግ እና ምናልባት እነኚህ መኳንንቱም መሳፍንቱም በህገ መንግስቱ ዲስከሽን ውስጥ እንደምታስታውሱት በቃ ይህንን ህዝብ እንድታግዙትና እንድታግዱት እናንተ እረኛ ሆናችሁ እንድትይዙት ተብሎ ነበረ የሚገለጸው። ባላዋቂነቱ በኋላቀርነቱ እንደው በጣም ልቡ ትንሽ ሰፋ ያለው ሰው ያው ህዝቡ ምስኪን ነው፣ የዋህ ነው ይለዋል። የጨከረው ደግሞ ደንቆሮ ነው፣ ኋላቀር ነው ይለዋል። በዚህ ይጀመራል። የጦርነቱ ጊዜ ግን ተነሱ ኢትዮጵያውያን፣ ወንድ ሴት ሳትሉ፣ ሽማግሌ ህፃን ሳትሉ፣ ልጅ ሽማግሌ ሳትሉ፣ ሀብታም ድሃ ሳትሉ፣ ገበሬ ነጋዴ ምናምን ሳትሉ ሁላችሁ በአንድነት ወጥታችሁ ሀገራችሁን አድኑ ተብሎ የሚጠራው ይሄ 4 ዓመት ወይ 5 ዓመት በፊት ምንም የማያውቅ ተላላ ለድራማው አይበቃም የተባለው ነገር ነው የሚጠራው። ያን ጊዜ በቃ እናንተ ናችሁ እንግዲህ የኢትዮጵያ እናንተ ናት፣ እናንተ ብትሞቱላት የሚገባ ነው፣ ሞትን አትፍሩ፣ ለሀገራችሁ መሞት ክብር ነው ተብሎ ጥሪ የሚደረገው ለእነዚሁ ከጥቂት ዓመታት በፊት ቢበዛ ተላላና የዋህ የተባለው ህዝብ። ይሄ ድራማቲክ ነው ታየው። በጣም ንጽጽሩ በጣም ስትራይኪንግ ነው እና እነዚህ ሰዎች እነዚህ ቀድሞ ምንም አይገባቸውም ተላላ ናቸው፣ እንጠብቃቸዋለን፣ ቀስ እያልን እናበቃቸዋለን ለአቅመ ፖለቲካ የተባሉት ሰዎች አሁን የሚጠየቀው ከነሱ ምንድን ነው? ለሃይማኖታችሁ፣ ለነጻነታችሁ፣ ለንጉሠ ነገሥታችሁና ለባንዲራችሁ፣ ባንዲራውም አሁን የህዝቡ ይሆናል፣ ለዚህ ስትሉ ተነሱ ይባላል እና ያው እንዳትለያዩ ደግሞ ምንም ሳትለያዩ አንድ ላይ ቁሙ ነው ተብሎ የሚጠየቀው። ይሄ የጾታም ኦኩፔሽን፣ የሥራ፣ የዕድሜ፣ የምናምን ልዩነቱ የሃይማኖት ልዩነት ሳይኖር ክርስቲያንም ሁን ሙስሊምም ሁን ለሀገርህ አንድ ላይ ትቆማለህ፣ ይሄ የታወቀ ነው ተብሎ ከነኚህ ከልዩነቶች በላይ ነው ይሄ ህዝብ ተብሎ ያ ከፍ ተደርጎ ይቀመጣል። ህዝቡ የሚያለያዩ ነገሮችን አልፎ የሚሄድ ከፍ ላለው ነገር በንቃት የሚሳተፍ መስዋዕት የሚከፍል ትልቅ አድርጎ የሚያስቀምጥበት ሁኔታ ይፈጠራል። ይሄ ለእኔ በጣም ድራማቲክ ነው። በተለይ ደግሞ በእነዚህ በሁለቱ እይታዎች በተቀነቀኑት እይታዎች እና አባባሎች ሁኔታዎች ውስጥ ያለፈው ጊዜ 3-4 ዓመት መሆኑ ደግሞ በጣም የበለጠ ድራማቲክ ያደርገው። ድራማቲክ ማድረጉ እንዳለ ሆኖ እኛ ግን ልንተነትነውና በመርማሪ ታሪክ እይታ አይተን ምንድን ነው ይሄን ኤክስፕሌን የሚያደርገው ድራማን ምናልባት የሥነ ጥበብ ሰዎች ይህንን እንደ ድራማነቱ አይተው ህዝብ በድራማ መልክ የሚያቀርቡበት እንትን ሊለያይ ይችላል። ምክንያቱም ድራማነቱን ማጉልቶ ማሳየት ነው። ግን የኛ አፕሮች ደግሞ ትንታኔን የግድ የሚል ስለሆነ ይሄ መብራራት ያለበትና መገለጽ ያለበት ነው እና ከዚህ በፊትም ስናይ የመጣንበት እይታ ከኃይል ማሰባሰብ ማደስ አካባቢ ወይም ደግሞ እንደ አዲስ ኃይልና ስልጣንንና ሁኔታን መልሶ ከማምጣት የሞቢሊዜሽን ሐሳብ አካባቢ ከለውጥና ከማሻሻል እይታ በዛ አውድ ውስጥ ይሄ በጣም ድራማቲክ በሚመስለው ሁለት የተለያዩ ጫፎች ያሉት የሚመስለው ሁኔታ ከድራማነቱ አልፎ እንዴት ነው የሚተነተነው የሚለውን ነገር የግድ ይለናል እኛን እንደ ትንታኔ ሙከራ አድራጊ። በዚህ ላይ ቅድም እንዳልሽው ይሄ በዚህ እነኚህን 5 ዓመታት ለብቻውን ወስዶ የመተንተኑ አካሄድ እኛ አይደለም የጀመርነው። በኢትዮጵያ ቅርብ ጊዜ ታሪክ ጥናትም ሆነ ትንተና ውስጥ ይሄ 5 ዓመት መስፈሪያው ከየት መጣ? ይሄ ራሱ እንደ ዩኒት ነው የሚታየው እና የተለያዩ በጣም ጮክ ያሉ ጠንከር ተብለው የሚያዙ ትንታኔዎች ወይም አቀራረቦች ያሉ የሚመለከቱት ጊዜ ነው። ከዛ የተያያዘ ነው። በጣም በብዙ ወገኖች የተቀነቀነው በዋነኝነት የዚህ ዘመን የዚህ ሁሉ ድራማ አቀናባሪ መሪና አራማጅ አፄ ኃይለ ሥላሴ ነው። አፄ ኃይለ ሥላሴ ፐርሰናል እሳቸው ላይ ትኩረት የሚያደርገው አይነት እይታ እሳቸውን የዚህ ሁሉ ነገር መሪ አቀናባሪና አራማጅ ብቻ ሳይሆን የሆነ መስመርና ግብ ይዘው
በተራማጅ አስተሳሰብ የሚሄዱበት ኃይለ ሥላሴ ፕሮግሬሲቭ ኃይለ ሥላሴ ተራማጁ አፄ ኃይለ ሥላሴ በግልጽ የሚወጡበት እና የሚያደርጉት ድርጊትም የሚያስቡት ሐሳቤም የሚናገሩት ንግግርም ሁሉ ተራማጅነቱ በግልጽ የሚታይበት ዘመን ነው ይሉታል። እና ይህንን በአንድ በኩል ተቃዋሚዎቻቸው የእሳቸውን የተራማጅ ሐሳቦች የሚፈትኑበት የሚቀናቀኑበት ነገር አድርገው ከነሱ ጋር በንጽጽር ያስቀምጧቸዋል። በሌላ በኩል ደግሞ በኋላ ይሄ ዘመን ካለፈ በኋላ ከ5 ዓመት የጣሊያን ወረራና ኦኩፔሽን በኋላ ለሚመጣው ጊዜ ውስጥ አፄ ኃይለ ሥላሴ ያንን ተራማጅነታቸውን የተዉበት እና ከተራማጅነታቸው ነገር የቀነሱበት አድርጎ ወደ ኋላ ሳይዋቸው ያኔ ተራማጅ ነበሩ። በኋላ ግን ተራማጅነታቸው በዚህም ሆነ በሌላ ምክንያት ቆመ ወይም ቀነሰ ወይም በቃ የሌላ መንገድ መከተል የግድ ሆነባቸው በሚል ትንታኔ ይህንን ፒሪየድ ለየት አድርጎ የማውጣት እንትን አለ በስኮላርሺፑም ውስጥ ማለት ነው በጸሐፊዎች ውስጥ እና በዚህ በእሳቸው ፕሮግሬሲቭ አካሄዳቸው የተማሩትን አዳዲስ የተለያየ ዓለም ክፍል ተልከው ወይም በራሳቸውም ሄደው ብዙ ነገር ቀስመው እውቀት ቀስመው ችሎታ ይዘው አቅም ይዘው አሰባስበው የመጡ ወጣት ኢትዮጵያውያንን አሰባሰቡ፣ ከኋላቸው አሰለፉ ነው የሚባል ይሄን ነው ሞቢላይዝ አደረጉ እና ይሄንን የፕሮግሬሲቭ አጀንዳ አራመዱ ነው። እና እንግዲህ አንዳንድ ልዩነቶች አሉ። ፕሮግሬሲቭ ናቸው ግን ተሳካላቸው አልተሳካላቸውም፣ በቂ ነበረ ወይ በቂ አይደለም ወይ የሚለው ላይ ትንሽ ክርክር አለ። ግን ይሄ ለየት ያለ ጊዜ ነው የሚለው ከሳቸው ካሪየር አንጻር ሆል ወደፊትም ወደ ኋላም የሚመለከቱ ሰዎች ይህንን ጊዜ ለየት አድርገው የሚያወጡበት ሁኔታ ነው ያለው። በጃጅመንታቸው አንዳንዶቹ በተለይ ከህገ መንግስቱ ጋር ተያይዘው ህገ መንግስታዊ የዘውድ ስርዓት ኤስታብሊሽ አደረጉ ጀመሩ የሚል አለ። አንዳንዱ ደግሞ አይ ብዙ ጉድለት ስላለበት በዚህ ምክንያት ህገ መንግስት ማለት ወይም ኮንስቲቱሽናል ማለት ያስቸግራል የሚል ዲስአግሪመንቶች አሉ። ግን ያኔ የተደረገው ነገር ከዛ በፊት ከነበረው በተለይ ሲነጻጸር አንድ እርምጃ ወደፊት የተካሄደበት ነው የሚለውን ብዙ ሰው ይስማማበታል ነው ዋን ዌይ ኦር አናዘር የሚሰጠው ግሬድ ይለያይ እንጂ that it was distinctive የሆነ ፒሪየድ መሆኑን በተለይ ደግሞ የዚህ ጊዜ ክንዋኔዎች ሌላው ቀርቶ የኢትዮጵያን ነጻነት ለመፈታተን አስባ ስትዘጋጅ የነበረችው አውሮፓዊት ሀገር ጣሊያን ከዚህ በላይ መታገስ ማለት ሁኔታውን ስራውን ከባድ ያደርግብናል። ምናልባትም በኢትዮጵያ ላይ ያለን የኢምፔሪያል ዲዛይን ላይሰራ ይችላል። ስለዚህ የግድ መንቀሳቀስ አለብን የሚለውን ነገር አስከትሏል የሚሉ ሰዎች ሁሉ የሚያዩትና በዋነኝነት ሃይላይት የሚያደርጉት የሚያጎሉት የዚህን 5 ዓመት የአፄ ኃይለ ሥላሴን አካሄድና ወይም የኢትዮጵያን መንግስት አካሄድና ከዛ ጋር ተያያዥ የሆኑ ነገሮችን ነው እና ይሄ ነው እንግዲህ ይህንን ጊዜ የተለየ የሚያደርገው ከድራማቲክነቱ ሌላ በምሁራዊ ትንታኔ ውስጥ ይሄ ራሱን የቻለ ልብ ተብሎ ሊታይና ሊመረመር የሚገባው የዘመናዊት ኢትዮጵያ ታሪክ ምዕራፍ ነው የሚል አመለካከት አለ። እንግዲህ ይሄ ችግሩ ምንድነው? በተደጋጋሚ እንዳልነው በሀገራችን ስኮላርሺፕ የሚለውን ቃል በጥቅል ነው የምጠቀምበት። አካዴሚክ ማለት አይደለም። ትንታኔው እንደዚሁ ምሁራዊ ትንታኔ በሚሞክሩ ወገኖች ውስጥ የሚደረገው ነገር ሁሉ ነው። የታሪክ ምሁራኑን ማለት አይደለም፣ ወይም እነሱን ብቻ ማለት አይደለም፣ ሌሎችንም። አሁን እነ ሪቻርድ ግሪንፊልድ ነው አንዱ የሰፊ ትንታኔ የሚሰጠው። መነሻው ኦፍኮርስ የ53ቱ የመፈንቅለ መንግስት ሙከራ ነው፣ የነ ጀነራል መንግስቱ ነዋይ ሙከራ ነው። ነገር ግን ወደ ኋላ ሄዶ ይህንን ቀደመውን የአፄ ኃይለ ሥላሴ ዘመን ተነትነዋል። እንግዲህ ግሪንፊልድ ጋዜጠኛ ይሁን ፖለቲካል ሳይንቲስት ይሁን አላውቅም፣ ከሁለታቸው ግን አይ ኖ ዛት ኢዝ እሱ የታሪክ ምሁር አይደል። ስለዚህ ነው እናንተን ግራና ቀኝ እያየው ፈራ ተባስል እንደዚህ አይነትም ሰዎች አሉ ለማለት ነው ትንታኔ ውስጥና ችግሩ ምንድነው? የሚያሳዝነው ደግሞ እነዚህ ሰዎች ናቸው ወደ መቀበለው የሚታዩት። እውነት ነው። አሁን የሁለት ነገር አለው። አንደኛው በኋላ የጣሊያንን መምጣት፣ የጣሊያንን ወረራ፣ የኢትዮጵያን መያዝ ተከትሎ ሁኔታዎች፣ ነገሮች ሁሉ በዚህ ማለቃቸውን መነሻ አድርጎ ነው ወደ ኋላ ትንታኔው የሚሰራው። ብዙ ጊዜ በደጋግሜ እንደምነግራችሁ እንደ ታሪክ አጥኘው ያን ጊዜ የነበሩ ሰዎች በዛ ጊዜ ይሄ የነገሮችን ማለቂያ ድምዳሜውን ሳያውቁ የሚያስቡትና የሚያደርጉትን ነገር
ይዘው ሙጭጭ አይሉ ከቅርብ ጊዜ ወደ ኋላ የጊዜ እድልም ስለሰጣቸው ጊዜ የሰጣቸው ስለሆነ ወደ ኋላ ተመልሰው ይተነትናሉ። አንዳንድ ጊዜ አንተን ወረፍም ማድረግበት ነው ዝም ብዬ የኛ ቴክኒካል ነው መለስ በየዘመኑ እንዴት መጣ የሚለውን እንይዛለን እኮ ግን ለዛሬ ምን እርሾው ፋይዳ በቃ እና ቅድም እንዳልኩ የጦርነቱ ከዛ በኋላም ያለውን የአፄ ኃይለ ሥላሴን ካሪየር ብያቸው እሱንም እንደመነሻ አድርገው ወደ ኋላ የማየት እንትኑ ነው። ይሄ ዋናው ትልቁ ፕሮብለም። ሁለተኛው የውስጥ ጉዳይንና የውጭ ጉዳይን አይዘር በጣም ይለያዩዋቸዋል። አናሊቲካሊም ሆነ በዲስኮርስም እንትን የውስጥን ጉዳይ በአንድ ወገን የውጭን ጉዳይ ወይ ይለዩዋቸዋል። ወይም አንዳንዶቹ ብዙዎቹ እንደሚያደርጉት ሁልኛው የሆነውንም በሀገር ውስጥም የሆነውንም ምናምን የሚወስነው ይሄ ከውጭ የሚመጣው የውጭው ጫናም ይሁን የውጭው የሐሳብ እንትን ይሆናል፣ የውጭው ሲቪሊዜሽን መግባትም ይሆናል፣ የውጭው ጂኦፖለቲካል እንትንም ይሆናል። ደፋቂው የውጭው አድርገው የሚያቀርቡት ሰዎች አሉ እና ትንታኔው አንዳንድ ጊዜ በጣም መለያየት የሌለባቸውን ነገሮች ይለያያል የውስጥና የውጭ ብሎ፣ ወይም መለያየት ያለባቸውን ነገሮች ሁሉ የግድ በማስገደድ መልክ ደግሞ ይጨፈልቃቸዋል፣ አንድ ውስጥ ያስገባቸዋል። እነኚህ ናቸው ፕሮብለሞቹ። እነኚህ ናቸው። ዜርፎር እነኚህን እንደ መንደርደሪያ ካልን በኋላ የእኛ አካሄድ ይህንን እንዴት ነው እንደገና የሚያየው ወደሚለው መግባት እንሞክር። ምንድን ነው ጥያቄያችን ሁልጊዜ ምንድን ነው? በዚህ ጊዜ የሪስቶሬሽን እና የሞቢላይዜሽን እና ከዚህ ጋር የሪፎርም እነኚህ ሶስቱን በተደጋጋሚ ስላላቸው እነዚህን ለብዙ ጊዜ ያዳምጡን ሰዎች ሶስቱ ምሰሶች ካልን ይበቃል። ሶስቱ እነዚህ ካል በቀላሉ ይከተሉናል ብለን ተስፋ እናደርጋለን። ግን እንደው አብሮ ይዞ መሄድ አስፈላጊ ስለሆነ ሪስቶሬሽን የምንለው ስልጣንም ይሁን በአደረጃጀትም ይሁን በአሰራርም ይሁን በአካሄድም ይሁን ቀድሞ የነበረ ነገር የተፋለሰን ነገር የደከመን ነገር ወይም የተዛባን ነገር መልሶ ለማደራጀት የሚደረገውን የመልሶ ማሰናዳት፣ የመልሶ ማቋቋም፣ የመልሶ ማደራጀት፣ የመልሶ ማዋቀር ተመለከተ። ሞቢላይዜሽን የምንለው ደግሞ በሰው ኃይል፣ በሐሳብ፣ በደጋፊ፣ በቁሳቁስ፣ በዲስኮርም በማንኛውም አይነት መልክ አንድን ሐሳብ፣ አንድን አቋም፣ አንድን ግብ፣ አንድን ዓላማ፣ አንድን ኃይል፣ አንድን ወገን ለማጠናከር የሚደረግ የማሰባሰብ የማነሳሳት አብሮ የማሰለፍ ፖለቲካና አካሄድን ነው ሞቢላይዜሽን እና ሪፎርም የምንለው ያው እሱ በቀላሉ ይታወቃል። በብዙሃን አድማጮቻችን ብዙ ችግር የሚኖረው አይመስለኝም። የማሻሻል የመለወጥ እድገታዊም የሆነ ምርታዊ ለውጥ ተከታታይነት ያለው የመጨመር ለውጥም ይሁን የይዘትም ለውጥ የትራንስፎርሜሽን ማለት ነው እና ይሄ ለብዙ ሰዎች ድግግሞሽ ሊመስል ይችላል፣ ግን ዋና መሰረታዊያን ናቸው ብለናል። እነዚህ ሶስቱ ለዚህ ጊዜ እንግዲህ በእነዚህ በሶስቱ መሰረታዊያን ያለው ቁርኝት ተያይዞ ወይም አንዳንዴ መጣረዝ አንዳንዴ ይሄ ዳይሌክቲክ ነው ያለው ሄድ መለስ መያያዝ ወይም መስተካከል ወይም ደግሞ ቴንሽን ያለው አይደለም ውጥረታዊ ወይም ግፍፊ ያለበት ሁኔታ አንዳንድ ጊዜ ውህደትም አንዳንድ አይነት ተዋህዶንም ፈጽሞ እንደውም ምልል ነበር ወደ ውስጥ ልትገባበት ይሆናል። 5 ዓመቱን መግቢያና መውጫ ስለነካው የአምስተኛው የዚህ መግቢያው የሆነ ዘመን ዲያሎጂካል ያልነው የማሰባሰብ ወገንም የኔጎሽሽኑ አንድ አንጓ ውህደት ፈጽሞ አዲስ የኔጎሽሽን የሚጀምር ይመስላል ወይ ልለ ነበርና ወደዛው ነው እንግዲህ ይሄ በእነኚህ በሶስቱ መሃል ያለውን ተሳሰር ግንኙነቶች ተሳሰር የመደጋገፍ ብቻ ሳይሆን አንዳንዴ የቴንሽን ሪሌሽንሺፕ ይዘን በመተንተን ምን ያህል ነው በዚህ ቅድም በውስጥና በውጭ ጉዳዮች ላይ ይሄ እየለያዩ የሚሄዱ ነገር ወይም ደግሞ አንዱ ስር የመክተቱ ነገር ከዛ ባለፈ እንዴት ነው የሚገለጹት በእነዚህ መሃል ያለው ግንኙነቱን እንዴት ይገልጸዋል የሚለው አንድ ተጨማሪ እንትን አለው። ሁለተኛ ደግሞ አሁን ዮናስ እንዳልከው የኛ አካሄድ እነኚህ ሶስቱን ነገሮች ይዞ ግንኙነቶቻቸውን ማሳየት ብቻ ሳይሆን በቀደም በመነሻችን ላይ ክሪቲክ እንዳደረግነው አይነት ይሄ ሁሉ ነገር የሆነ ስክሪፕት ተጽፎለት የሆነ በደንብ ኦተር እና መሪ ኖሮት የትራጀዲ ተውኔት እና መሪ ተዋናይ አፄ ኃይለ ሥላሴን እንደ መሪ ተዋናይ አድርጎ እና እሳቸው ከግራም ከቀኝም ያላጉና ያቀናበሩ ይዘውት የሄዱበት
አይነት ነገር የሚለውን እሳቤ ሳይሆን የተለያዩ ኃይሎች የተለያዩ ጥቅምና የተለያዩ ፍላጎት ያላቸው የተለያዩ እይታ ያላቸው የተለያዩ አይነት ትስስሮችና ግንኙነቶች ከሌሎች አካላት ጋር ያላቸው የተለያዩ ወገኖች እንደ ሁኔታው የጊዜው አስገዳጅነትና የኃይል ሚዛን አይተው ወይ በቅንብር ለጊዜው በትብብር አንድ ነገር ላይ የሚሰለፉበት በአንዳንድ ጉዳዮች ላይ ደግሞ የሚለያዩበት እና በእግረ መንገዳቸውን ሐሳቦቻቸውን ወይ ለማወዳደር ወይ ለማታገል ልውውጥ የሚያደርጉበት አንዳንዴ ቁጭ ብለው በጠረጴዛ ዙሪያ ዛሬ እንደሚባለው ማለት ነው አንዳንዴ ደግሞ በጓሮ አንዳንድ ቀጥተኛ ባልሆነ መንገድ ዳያሎግ የሚያደርጉበት የሚፎካከሩበት ሐሳብን በሐሳብ ለማሸነፍ አንዳንዴ ሙከራ የሚደረግበት በሐሳብ መሸናነፍ ሲያቀል ደግሞ ሌላ አይነት አንዱን የሚያሸንፍበት እና ድርድር ሁሉ የሚደረግበት አንድ ጉዳይ ላይ ለምሳሌ በሕገ መንግስት ጉዳይ ላይ አፄ ኃይለ ሥላሴ መጥተው ኢንትሮዲዩስ ያደረጉት ነገር አንድ ፕሮብሌማቲክ በሆነ መልክ ሳይሆን ብዙ ክርክር የተደረገበት የተወሳሰበ ነው መወሳሰቡ ግን እንደው ዝም ብሎ ውስብስብ ያለ ነገር ነበር ብሎ ማለት ልክ ምንድናቸው የሚያወሳስቡት ነገሮች ከነኚህ ከሶስቱ እንትኖች አንፃር ስናየው ማን ነው ምንን ሐሳብ ለምን የሚያቀርበው የሚለው የሚገለጽበት የተለያዩ ኢንትረስቶች የተለያዩ አይነት የሐሳብ ልውውጦች ዳያሎግ የተለያዩ አይነት የማግባባትና የመገፋፋት ሙከራዎች አንዳንዴ ማስፈራራቶችንም ጨምሮ አንዳንዴ በኋላ የመሄድ እና በእጃዞር ሐሳብንና ኢንትረስትን የመግፋት በሌሎች በኩል የመናገር የማስነገር እንደዚህ ሁሉ ያለው እና ዝም ብሎ ከአንድ ወገን በሚመጣ ትእዛዝ ፍላጎትና አንድ ኮንዳክተር የሚመራው ኦርኬስትራ አለ እግዚአብሔር ይስጥሽ እና ይሄ በጣም ኢምፖርታንት ነው ማለት ነው የኛ አካሄድ ይሄንን የግድ የሚል ስለሆነ ተዋናዮቹን ማንሳት ምናልባት ያስፈልግ ይሆናል ግልጽ እንዲሆን ከውጭ ተመረው የመጡት ሰዎች አሉ መኳንንቱ መሳፍንቱ አሉ አዲስ ሐሳብም እንግዲህ ይዘው የመጡ ሰዎች አሉ ይሄም ነው አንዱም ያወሳስበው አይደል እሱ ላይ ትንሽ መሳፍንቱ አሉ በእግረ መንገዱን ይሄ ዘመን ደግሞ እንደምታውቁት የትውልድ ለውጥም የሚሆንበት ነው መሳፍንት ሲባል ቀድሞ መሳፍንት የአድዋን ድል እና የዛን ጊዜ ከዛ የሚመጣውን ጥቅምና ክብር የያዙ ወገኖች የሚያልፉበት አዳዲሶች የሚተኩበት ዘመን ነው ወይም የተተኩበት ዘመን ነው እና የአዲሶቹ መሳፍንት የተወላጅ ፖለቲከኞች ማጠቃላይ ነው መሳፍንት ተብሎ የሚጠሩት ይሄ የመኳንንቱ ራንክ በቀደምናል ነው እንደዚሁ እየተለዋወጠ ነው አዳዲሶቹ ምሁራንና አንዳንዶቹ መኳንንት ይሆናሉ በከረባት በሱፍ ይመጣሉ ልዩነቱስ አውቆ ፈረንጅም ይባላል በነገራችን ላይ በዚህ ጊዜ አንዱ የተደረገው ነገር በኋላ በኮሮኔሽን እንደምናየው ለማንኛው መስፍን ሲባል የመሳፍንት የሚለብሱትና የሚሸከሙ ድሮ የራስ ወርቅ ብቻ ነበር የሚያስረው መኳንንቱ መሳፍንቱ አንድ አይነት የራስ ወርቅ ነበር የሚያደርጉት ይላል በኋላ አፄ ኃይለ ሥላሴ አንዱ ከኮሮኔሽናቸው ጋር በተያያዘ የሚያደርጉት አንዱ ነገር መለየት አለበት ወንዶቹ መኳንንቱና መሳፍንቱ ብቻ ሳይሆን ይሄ በስራና በአገልግሎት የሚመጡት መኳንንትና በትውልድ ያንን እንትን ያገኙ ወይም ሰዎች ይለያሉ ስለ ተወላጅና መኳንንቱ እንደዚህ መለየት አለባቸው ዘርፎን ለነዚህ ሉል ጨምረንላቸዋል ይላሉ ለመሳፍንቱ ሌላ ቀር ሴቶችም እንደዚሁ ይለያሉ አለ ዘመዶቻችን ቤተ ዘመዶቻችንና ሚስቶች እነዚህ ሁሉ ሰዎች ራሳቸው ኦፊሻል እንትን በሚታዩበትና ባለባበሳቸውና በእንትናቸው ሁሉ ልዩነት የልብስ ኤላቦሬት ስነ ስርዓት ይኖራል ፕሮቶኮል ይኖራል ኤላቦሬት ማድረግ ነገር አለው እና እዚህ ጋር ትንሽ ሳትሄድ በፊት ውስጥ ከመግባታችን በፊት በተለይ ይሄ አንድን ታላቅ ሰው የታሪክ መተንተኛ አድርጎ መውሰድ በተለይ አውሮፓ ወይም አሜሪካ ከተማሩ ሰዎች ከትምህርቱ ቲዮሪ የሚመነጭ ይመስላል አይደለ ወይ የማርክስን በግራ ብንሄድ የኤዥያዊ ስልተምርት ኤዥያቲክ ሞድ ኦፍ ፕሮዳክሽን የምንለው የስዊዳኑ ለመረዳት እንደዚህ እንረዳለን ካፒታሊዝሙን ስልተምርት በዚህ እንረዳለን ከዚህ ውስጥ የማይገባ ደግሞ ኤዥያቲክ ሞድ ኦፍ ፕሮዳክሽን ትልቁን ሰው ወስዶ በግብር በምን እንደዚህ ኒዮ ፓትሪሞኒያል በሆነ መንገድ ልንረዳው እንችላለን ይላል ወደ ቀኝ በስንሄድ ደግሞ ማክስ ቬበር ካሪዝማቲክ ሊደሩን ምን በከተረዳ ነው ፖለቲካውን እንይዘውና ለመረዳት እሱ እንጠቀማለን እና በኢትዮጵያም ስንመጣ ማርጋሬት ፐርሃም የመጀመሪያ ስራዋን ብንወስድ ቀጥሎ ደግሞ የእሷ ተማሪ የነበረው አሁን ክሪስቶፈር ክራፍት እነሱ የኃይለ ሥላሴ
ኃይለ ሥላሴ መረዳት መተንተን የኢትዮጵያን ፖለቲካ መረዳት የሚል ቲዮሬቲካል የመታቲት ይዘው ይመጣ። እኛም ሀገር ደግሞ የነሱም ብቻ ሳይሆን በኢትዮጵያም ደግሞ መሳኒክ የሆነ ነገር አለው አይደለ? መሪው ያዳኝ ነው፣ በቃ ዋናው ደራሲ ነው እና ከእግዚአብሔር በታች እግዚአብሔር የቀባው የሚለው ደግሞ እሱም አለ። ዞሮ ዞሮ ይህን ትልቅ አሁንም ድረስ ምናልባት የአፍሪካን ዘመናዊ ታሪክን መተንተኛ ብንወስድ መተንተኛም ብቻ ሳይሆን ለምሳሌ አሜሪካን ፎሬን የውጭ ጉዳይ ፖሊሲ ትርክቶች እንኳን ብናይ ለምሳሌ እነ ካጋሜ ሲመጡ እነ ሞሴቬኒ ሲመጡ እነ ምቤኪ ሁሉም መለስ ዜናዊ በመጡ ጊዜ አዲሶቹ ቆንጆቹ ተወለዱ ተባለ አይደለ? ቀጥሎም የሚመጡት ዶክተር አብይም ሲመጡ በቃ ሁሉም አፍሪካ እንደዚህ አይነት መሪ ያስፈልጋል፣ ወጣት መሪ ያስፈልጋል የሚል ዲስኩር ውስጥ ይገባል። ምን ማለት ነው? የአፍሪካ ፖለቲካ በተቋም በህዝብ በስርዓት ሳይሆን በመሳኒክ በሆነ ትራዲሽን ይሄ አንድ ሰው ትልቅ ግሬት ማን ከመጣ ያጠፋታል ወይም ያድነዋል የሚል አፍሪካን የመመልከቻው መነጽር ኢትዮጵያን ብቻ ሳይሆን ጠቅላላ የአውሮፓዊ ያልሆነ አሜሪካም ያልሆነውን ምዕራባዊ ያልሆነውን የዓለም ታሪክ በታላላቅ ሰዎች መዳፍ ስር አስገብቶ የመተንተን ነገር አለ። ከዚህ የሚመነጭ ነው ለማለት ነው እየሞከርኩ ያለው። አዎ ትክክል ነው። የአንድ የግለሰብ የህይወት ታሪክ በጥቅሉ ቋንቋ ባዮግራፊ የሚባለው አንዳንድ ጊዜ በሚሊዮን የሚቆጠሩ ሰዎች ያለፉበትን የተሳተፉበትን የታሪክ ምዕራፍ በሚሊዮን የሚቆጠሩ ሰዎች መስዋዕትነት የከፈሉበትን ሂደትና አካሄድ በሚሊዮን የሚቆጠሩ ሰዎች የተጠቀሙበትንም ሆነ የተጎዱበትን ክንዋኔ ከአንድ ሰው አስተሳሰብ ግንዛቤ አካሄድ ቁመና ጋር አድርጎ የማያዝ እንትን የከረመ ነው እና ወደ አፍሪካ ሲመጣ በተለይ በምዕራባውያን ተንታኞችና ጸሐፍት የሚሰራው የባዮግራፊ ስራ ይሄ አፍሪካውያን በተለይ ከምዕራባውያን ወይም ከሌሎች የዓለም ክፍል ህዝቦች በተለየ ወይም በበለጠ የመከተል የአንድን ሰው መሪነት የመከተል ዝንባሬ ያላቸው። ስለዚህም የነዚህ በተለይ ዲስቲንክቲቭ የሆኑ ኢንዲቪጁዋልስ ግለሰቦች የነሱ አስተዋጽኦ ሪሊ አብዛኛው የዚህን ዘመን ታሪክ የነዚህ ሰዎች ታሪክ ነው። በሾርት ሃንድ በቃ ባጭሩ ለመናገር የነኚህ ሰዎች ህይወት ማጥናት ነው የሚለው ነገር ቢኖርበት አይገርምም፣ እውነትም ነው። ግን ይህን ብለን ስናበቃ ግን ባዮግራፊ ፖለቲካል ባዮግራፊ በአጠቃላይ ምዕራባውያን ለአፍሪካውያን ፖለቲካ ታሪክ ትንታኔ ሲሉ የፈጠሩት ወይም ደግሞ አንድ አይነት የታሪክ ሆነ የሂደት ምልከታ ያለበት የአይዲዮሎጂ ክፍል እንደ ማርክሲዝም እንደዚህ እነሱን ለመተቸት ሲባል ወይም እነሱ ሌሎችን ለመግለጽ ሲባል የሚጠቀሙበት ማለት ያስቸግራል። ሁሉም ሀገር ውስጥ ፖለቲካል ባዮግራፊ አለ። ሁሉም ባህሎች ውስጥ ፖለቲካል ባዮግራፊ አለ። ባዮግራፊ ደግሞ ራሱ ብዙ አይነት መልክ አለ። የአክብሮትና የአድናቆት የህይወት ትርክት አለ። የግምገማዊ መርማሪ ተቺ የህይወት ታሪክ አለ። ክሪቲካል ባዮግራፊ ማለት አለ። ከዛም አልፎ ግለ ታሪክ አለ። ግለ ታሪክ ብዙ ሰዎች ወይም በደንብ ሰው ያልተረዳኝ ስለኔ ያልገባው ነገር አለ ብሎ በሚያስቡበት ጊዜ ከስራይና ከድርጊቴ በየቦታው ከተናገርኩትና ከሰራሁት ሰው አቀናብሮ ሊያወጣው የማይችል ነገር አለ ብለው ሲያስቡ ከማለፋቸው በፊት የኔ ህይወት እንደዚህ ነው ልብ አድርጉ፣ እኔ ከሄድኩ በኋላ በሌላ አይነት እንትን እንዳትሉኝ ብለው ራሳቸው የሚጽፉበት አለ። አሁን አፄ ኃይለ ሥላሴ ህይወቴና የኢትዮጵያ ደረጃ ብለው ሲጽፉ በተወሰነ ደረጃ ታሪክ እንዳይቀድማቸው በኋላ ያልተገባና የተዛባ ትንተና እንዳይሰጣቸው ብለው ቀደም ብለው የሚሰሩ አሉ እና እሱ ኦቶባዮግራፊ ይባላል። የታወቀ ነገር ነው። ብዙ ሰዎች ብዙ ሀገር ላይ ብዙ ዓለም ክፍሎች ውስጥ የሚሰሩት ነገር ነው እና የተለያየ መልክ ያለው ኳይት ሌጂቲሜት የሆነ እንደ ምሁራዊ የመተንተኛና የመረጃ የታሪክ ዘገባ አሰራርም እንትን ያለ ነው እና ደግሞ ሰልፍ ሰርቪንግ የሆነ ራስን ባዮግራፊ ማለት አይደለም። አንድ አውራ ነው አይደል? የአውራ የትልቅ ሰው ማዚ ልትይ ግሬት ፐርሰን ያንን ሰው ወስዶ የአገሩን እርምጃና ውድቀት የዛ ሰው ፕሮጀክት አሁን ለምሳሌ የአብይ ፕሮጀክት የሚል መጽሐፍ አለ አይደል? መዋቅራዊ ነገርን ሳናይ የህዝብ ሚናን ሳናይ እሱን ነው የምለው። ይልክ የኃይለ ሥላሴን የህይወት ታሪክ ብቻ ወስዶ እሳቸው የሰሩትን የሚያጠፉት በመተንተን የኢትዮጵያ ፖለቲካ ይሄ ነው፣ ኤጀንሲው ይሄ ነው፣ አልፋና ኦሜጋው ይሄ ነው የሚል አለ። በሚቀጥለው ፔሪድ ደግሞ የመንግስቱ ኃይለማርያም ታሪክ ይሄ ነው፣ መንግስቱ ያደረገው ይሄ ነው። ሁሉንም የኢትዮጵያ የፖለቲካ ጉዞ
የታሪክ ጉዞ በእነዚህ ትልቅ 4 ኪሎ በተቀመጡ ሰዎች ቁመና ብቻ መስፈር አባዜ አለ ከአውሮፓ። አዎ ግን ይሄ የባዮግራፊ ማለት አይደለም። ታሪክን ብትሄድ የህይወት ታሪኩና በተለይ በቃ የዚህ ሰው አስተሳሰብ የዚህ ሰው ድርጊት ለዚህ ዘመን ሰሚናል ነው። ፕሬዚደንቱ እገሌ ስለነበረ ነው ሚናው የሚኖረው ይሄ ሆነው ነው። በ20ኛው ክፍለ ዘመን መጀመሪያ ላይ አሜሪካ ውስጥ ሩዝቨልት ባይኖር ኖሮ የሩዝቨልት ውሳኔዎች ባይኖሩ ኖሮ ከዛ ከመከራና ከቀውስ የዛሬ 100 ዓመት ገደማ የነበረበት በቃ ያንን ዘመን የዛ ጊዜ ሁኔታዎችና ከዛ አሜሪካ የወጣችበትን ዘመን ከሩዝቨልት እና እሱ ከመጣው አመራር ለይተህ ልታየው አትችልም የሚል አለ። ሜንሽን ነም እያንዳንዱ የአሜሪካ ፕሬዚደንት ዲፋይኒንግ እና የአሜሪካንንም ታሪክ የአሜሪካንንም ፖለቲካ የአሜሪካንንም ኢኮኖሚ የአሜሪካንንም ማህበራዊ እና አልፎ ባህላዊም የሆኑ ዲቨሎፕመንቶች ከዛ ተነስቶ በዛ ሰው አመራርና እሱ ያመጣው ለውጥ ነው እና ሁሉም ላይ 19ኛው ክፍለ ዘመን አጋባሽ አሜሪካ ታሪክ ካለ ሊንከን ውጪ ምንም ግራም ቀኝ መሄድ አትችልም። እና ወደ ቀርቦም ጊዜ ስትመጣ ብዙ ነገር አለ። ጆን ኤፍ ኬኔዲ የሚሆን ሊንደን ጆንሰን የሚሆን እነዚህ ሰዎች they are not really ordinary people። ሁኔታው ይሆን የገቡበት ሁኔታ ይሆን ኤክስትራኦርዲነሪ ያደርጋቸው ሁኔታው ይሆን ይፍጠራቸው ወይም እነሱ ትልቅ ሰዎች ስለሆኑ ይፍጠሩት ብዙ ክርክር አለ። ነገር ግን የነኚህ ሰዎች የታሪክ የዛ ጊዜ ምልክትና እንትን መሆናቸው ብቻ ሳይሆን አንቀሳቃሽና መሪዎች ናቸው የሚለውና ለዚህ ነው ይሄ ግሬት ማን ቲዮሪ ትራዲሽናል የሚለው ነገር ለኛ ሀገር ለአፍሪካና ለሶስተኛው ዓለም ወይም ለኮሎኒያል እንትን ነበራቸው አገሮች እንዴት አገልግሎት ላይ ዋለ ይሄ የሚለው መነጋገር እንችላለን። ግን ለኛ ኢንቨንትድ የሆነ አፕሮች አይደለም። ግሬት ማን ቲዮሪ ኦፍ ሂስትሪ የትም ሀገር ውስጥ የትም ዓለም ውስጥ የነበረ ነው። አፍሪካ ውስጥ ሲመጣ ግን የአፍሪካ ግሬት ሜን ይሄ አትሪቢዩት ያላቸው ናቸው። በችሎታቸው በምናምናቸው ሳይሆን ምናልባት በዚህ ተቋም የለም ተዋቅር የለም ህዝብ ሚና የለው በቃ እና የሚል እንትን አለው። ሐሳብህ ገብቶኝ ከሆነ አይ ተግባብተናል። እና እንመለስ ወደ አፄ ኃይለ ሥላሴና ወደዚህ ስለዚህ እያስታረክ ያለኸው ዞሮ በኃይለ ሥላሴ ላይ ተንጠላጥለው የኢትዮጵያን ታሪክ የጻፉ ሰዎች ትክክል ሊሆኑ ይችላሉ እያልከኝ ነው። ምን እንዴት ወደኛ ሰነመጣ እነሱ የሚያዘነብሉባቸው እነዚህ ናቸው አልኩ እንጂ እነኚህ የጻፉ ሰዎች ሙሉ በሙሉ ተከናቸው ይተክላቸው እና እኛ ደግሞ ከዚህ ሳይድ እንየው የዚህን ዘመን የሚያደርገው ጀስቲፋይ የሚያደርገው እቺን 5 ዓመት ለይተን እንድናያት የሚያደርገው ተለይታ ተታይታ ተተንትናለች። ስትተነተንም የአፄ ኃይለ ሥላሴን ግለ ተክለሰውነትና አቋም እና ስብዕና እንደውም አንዳንዶቹ እንደውም ከትውልዳቸው ካወላደቸው ከልጅነታቸው ሳይኮሎጂካሊ ሁሉ ከዛ ከትንቢትም ሊነሳ ያዛብ ብዙ ሰዎች አሉና የኛ ግን ይሄን ሶስቱን የትንታኔ መንቀሳቀሻዎቻችንን ይዘን በእነሱ መሀል ያለውን ስናይ ለዚህ ጊዜ ምን ይሆናል ነው መሆን ያለበት ነው። የኛ አፕሮች ይሄ ነው አፕሮቻችንን ለማስታወስ ነው። ከትልቁ ሰው እንወረድና ትልቁ ዲያሎግ ላይ ዲያሎጎቹ ላይ ተከታተል። ስለዚህ የሪስቶሬሽን ቲም የሪስቶሬሽን አንጓን ይዘን በዚህ ጊዜ በ1922 እና 23 የሆነው ነገር ምንድነው? አስፈላጊነቱስ ምንድነው? ኢምፕሊኬሽኑስ ምንድነው? በእኛ ሁሉ ጊዜ በኋላ የምናያቸው ነገሮች አሉ ወርሶ ምንድነው? ትሩፋቱ ምንድነው? አሁን አንድ ይሄን ሪስቶሬሽኑን በጣም ሲግኒፊካንት የሚያደርጉት የሪስቶሬሽን አንጻር 2 ዲቨሎፕመንቶች ናቸው። አንደኛው እንደ ኢቨንት እንደ ኩነት የሚታይ ነው ራሱ የንግስናው ስርዓት ምንድነው? ሰክሴሽን ኮሮኔሽኑ እሱን በኋላ ይከብለዋል። 2 የተለያዩ ነገሮች ናቸው። አንዱ እሱ ነው። ሁለተኛው ከህገ መንግስቱ ጋር በተያያዘ ተቋማዊ ስትራክቸር ተቋም የሆነ አንዱን እንደ ኢቨንት አንዱን ግን እንደ መዋቅራዊ ለውጥ ሽግግር መዋቅራዊ ኢምፕሊኬሽን 2 ነገሮች አሉ። አሁን ሪስቶሬሽን ከነዚህ ከሁለቱ ኩነቶች አንጻር እንዲያው የሚል ነው የኔ ፕሮፖዛል። ሪስቶሬሽን as the monarchy restored ሆነ ኢንቨስቲቸሩ ከምናምኑ ጋር ተያያዘ መደላደሉን ሁለተኛው ደግሞ ሪስቶርድ ሲሆን ከአዲስ ካባ ለብሶ ይመጣል። አዲስ ካባ አዲስ አስተሳሰብ አዲስ አደረጃጀት ይዞ ለመምጣት ከመሞከሩ ጋር በሁለት ብናየው እነኚህ በመጀመሪያዎቹ 2 ዓመታት
ውስጥ ነው የተከናወኑት። 30 በ22 23 ወደ 24 እንኳን ያልዘለቁ። እነዚህ በሁለቱ ዓመቶች ውስጥ ምንድነው ሁለት ገጽታዎች አሉት ሰክሴሽኑ። አንደኛው አፄ ኃይለ ሥላሴ ንጉሠ ነገሥት የሆኑት ጥቅምት 23 አይደለም። ጥቅምት 23 ዘውዱን እና ዙፋኑን የደፉበት ነው። ንጉሠ ነገሥት የሆኑት ንግሥት ዘውዲቱ በሞቱ በማግስቱ ነው። ንጉሠ ነገሥት በሆኑበትና ዘውዱን ደፉበት በጥቅምት 23 መሀል 7 ወር አልፏል። የ7 ወር ጊዜ አለ እና ሁለት ስትራንድስ ነበሩት ማለት ነው። ይሄ ራሱ ሰክሴሽን ነው እና ይሄ በሁለቱ መሀል ያለው በሁለቱን በንጽጽር ስናያቸው አንድ ስትራይክ የሚያደርገን ነገር ምንድነው? የአንድ ንጉሠ ነገሥት መሞት እንደ ቁብ የሚሰጠውም ትልቅ ነገር ሳይሆን ቀርቶ የሚቀጥለው ሰው ሲነግስ ግን የሚነግሰው ሰው ስልጣን ላይ መውጣቱ እንደ ትልቅ ነገር ተደርጎ በብዙ ፖምፕና በብዙ ሰረሞኒ በብዙ ጫጫታና ዝግጅትና ድግስ የሚከናወን ነገር ነው። በጣም ኢንትረስቲንግ ነው። ዳግማዊ አፄ ምኒልክ በሞቱበት ጊዜ ተደብቆ ተብሎ ከስንት ዓመት በኋላ ነው እንደው የቁጭት ለቅሶ የተደረገላቸው። ንግሥት ነገሥታት ዘውዲቱ በሚያልፉበት ጊዜ አሁን በ8 ሰዓት ላይ እንደዚህ ገደማ አልፈው ማምሻውኑ ማታውኑ ሳጥን ውስጥ ተከተው እዛው አባታቸው እዛ ምንም ብዙ ጫጫታ ሳይሆን እና ብዙም አገር ይረበሻል ምናምን የሚለው ፍርሃት እንኳን ምናምን ሳይሆን ተለቀሰ። ለቅሶ ተለቅሷል። ግን it no big deal። ዋናው ኢሚዲየትሊ በማግስቱ አዋጅ ወጣ። እሳቸው ሄደዋል፣ እኛ ነግሰናል የሚል ያው ሹመቱ ኦልሬዲ ተፈሪ ደጃች ተፈሪ አይደለ የአልጋ ወራሽነት ራስ መዋላ የአልጋ ወራሽነት ማዕረጉ ረጅም ጊዜ ይቆያል። 5 ዓመት አይደለ ንግሥተ ነገሥታት ዘውዲቱ የኢትዮጵያ መንግስት አልጋ ወራሽ ንጉሥ ተፈሪ የሚለው ያ አልጋ ተወረሰ ባለው በ24 ሰዓት ያ ነው። በዛ ምክንያት ነው ያንን ነን ኢቨንት የማድረግ it was not a big deal። ምክንያቱም እኔ እኮ ለረጅም ጊዜ የመንግስቱ መሪ ዲፋክቶ የነበርኩ አሁን በአገሪቱ ባህላዊ ደጁሬ ህጋዊ መሰረት ይዟል። ያንን ትራንዚሽን እንደ ኢንሲግኒፊካንት የሚጠበቅ ነው። therefore ምንም አዲስ ነገር የለም የሚለው ነገር አለ። እሳቸውም ይህንን ይናገራሉ። በተወሰነ ደረጃ ይሄ እኮ አፍሪካዊም ባህል ነው። በመንገሳቸውና በባህሉ መሀል ረጅም ጊዜ እንዲወሰድ ማድረግ ያደረጉበትና የእሳቸው ይሄ አካሄዳቸው ከተለመደው የኢትዮጵያ የውርስና አወራረስ የዙፋኑ አወራረስ ለምን እንደሚለይ ለምን አዲስ ነገር እንደሆነ ሪስቶሬሽን ኦን ዘ ቤዚስ ኦፍ ኒው ትምብለ ሪፎርም ዝም ብሎ በቃ የድሮ ነገር ሪስቶር ማድረግ አይደለም። ካምባውን ያምጥቶ ማንገስ ምናምን ሳይሆን ብለው ይናገራሉ። ምን ይላሉ? እሳቸው ራሳቸው ትንሽ ዘለግ ያለ ነው። ባነበውም ክፋት ያለው አይመስለኝም። ስለ ዙፋንና ዘውድ አወራረስ ኢትዮጵያ ከውጭ ሀገር መንግስት ጋር መገናኛ ሳታበጅ ብቻዋን በምትኖርበት ጊዜ የቆየው ልማድ በታሪክ እንዳነበብ ነው ይላሉ። በታሪክ እንዳነበብ ነው አንዳንድ ጊዜ ንጉሠ ነገሥቱ ሲሞት ሞቱን እንዳይሰማ በጥንቃቄ ቆይቶ ወራሹን ልጁን በዙፋኑ አስቀምጠው ዘውዱንም ወዲያው ዕለቱን ይጭኑለታል። የልጁ መንገስና ዘውድ መጫን በአዋጅ ከተነገረ በኋላ ሟቹን ንጉሥ በክብር ይቀብሩታል። አንዳንድ ጊዜ ደግሞ ንጉሠ ነገሥቱ ሲሞት የቤት አዛዦች ማንም ሳይሰማ በስውር ወስደው ይቀብሩና በማግስቱ ወራሹን ልጁን በዙፋኑ አስቀምጠው ስርዓተ ንግስ አድርሰው ዘውድ ከጫኑለት በኋላ የአባቱ መሞትና የልጁ መንገስ በአንድነት በአዋጅ ይነገራል ይላሉ። ይህም ባክግራውንድ ያስቀምጣሉ። የኢትዮጵያ ልማድ ይሄ ነው። አሁን ግን ከ12 የውጭ ሀገር መንግስታት ጋር የንግድና የወዳጅነት ውል ተዋውላ በዓለም መንግስታት ማህበርም ገብታ የበረታ መገናኛ ስላበጀች በስልጣኔ ከፍ ያሉት መንግስታት ለዘውድ በዓላቸው እንደሚያደርጉት በኢትዮጵያ ሌጋሲዮንና ቆንስላት ያቆሙትን መንግስታት ለዘውድ በዓላችን መጥራት የሚገባ መሆኑን የጥሪውንም ደብዳቤ ለመላክና መልእክተኞቹ እስኪመጡ ለመጠበቅ ለዘውዱ በዓል የሚያስፈልገውን ለማሰናዳት ረጅም ጊዜ የሚያስፈልግ መሆኑን ስለተረዳ ነው የዘውዱ በዓል እስከ 7 ወር እንዲቆይ አደረግን እና የጋበዟቸውን አገራት ዝርዝር ጽፏል። 12ቱን ከሆነ ፖላንድ ደግሞ በሆነ በሂደት ላይ ነበረች ከኛ ጋር ወለመዋል በአልቅም ነገሩ እንደው በጣም በብዙ ነገር ረድተውናል። ባለውለታችን ናቸው የፖላንድ ሰዎች ይላሉ። እሱን ይጨምራል። እሱ ብቻ አይደለም የሀገሩም ውስጥ ምክንያት አለው ይላሉ። እሱን ወዲያው አስከትለው ደግሞ ከዚህ በፊት እንዳስረዳ ነው በቀድሞ ዘመን የዘውዱ በዓል የሚደረገው ወራሹ ልጅ በዙፋን ሲቀመጥ ዕለቱን ስለነበረ በየአውራጃው ያሉትን መሳፍንትና መኳንንት ለመጥራት ጊዜው አያደርስም ነበር። አሁን ግን የዘውድ በዓላችን እስከ 7 ወር እንዲቆይ ስላደረግን
በመላ ኢትዮጵያ ያሉት መሳፍንትና መኳንንት ባላባቶችም ሁሉ በየገዳማቱ ያሉ አባቶችና የአድባራቱ አለቆች መጥተው የደስታችን ተካፋይ እንዲሆኑ የጥሪ ደብዳቤ ተላከላቸው። ሌላው ቀርቶ ምንም እንኳን ዛሬ የጣሊያን ቅኝ ብትሆንም ኤርትራ ውስጥ ያለው የታላቁ የደብረ ቢዘን ገዳም መምህር ገሌ እሳቸውን ሁሉ ሳናስቀር ነው ጥሪ ያደረግነው ይላሉ። ስለዚህ ቦዝ በዓለም አቀፍ ኮንቴክስትና በሀገሪቱም ውስጥ ይሄ ፕሮፋውንድ የሆነ ትርጉም የሚሰጠው ትልቅ ትርጉም የሚሰጠው ኩነት እንዲሆን አሰባሳቢና የሞናርኪውን ካምባክ የሞናርኪውን እንደገና የዘውዱን እንደገና መምጣት ድራማቲክ በሚያገኝ በሁሉም ላይ ኢምፕሬሲቭ የሆነ የማይረሳ እንደው ለወደፊቱ ለማስታወሻ ሳይሆን ይሄ ዝም ብሎ አንዱ የሄደው ተክቶ መምጣት እንዳይመስላችሁ ሁሉም በያለበት በውስጥም የውጭም ይሄ ሲግኒፊካንት አዲስ ምዕራፍ መሆኑን በሚያሳውቅ መልክ ማድረግ ስለፈለግን ነው። ዝናቡ ስለያዛቸው ሰዎች ስለማይመጡ ወዳጅነት ስለመሰለ ነው። ይሄ መንግስት መጥናቱን የሚያሳይበት ነው። ዝም ብሎ ትሩሊ ኢንተርናሽናል ትሩሊ ናሽናል ትዕይንት እና ያንን ማድረግ አስፈላጊ ስለሆነ ነው እኮ ነው የሚሉን። 7 ወር መቆየቱ ብዙም ባልተሸፋፈነ ቋንቋ ነው የሚነግሩት። ደግሞ ከዛ በፊት ብዙ የኢትዮጵያ ልዑካን የልደት በዓል፣ የንግስና በዓል፣ የዓለም ጦርነት የአንደኛው ዓለም ጦርነት ሲያልቅ የደስታ መልእክት ይዘው በአውሮፓም በአሜሪካም ሄደዋል። የትልልቆቹን የመንግስታት ድግስ በልተዋልና ያንንም የሪፎርም ሐሳብ ከዛም አንጻር የቃኙት ይመስላል። እንግዲህ ከዚህ በፊት ውርስ ስላለን የነዛ ዘመኖች የሰጡት ወርሶች ሊሆን ይችላል። ዘመናዊ አውሮፓ ጋር መስተካከልን ለማሳየት በጣም ኢምፖርታንት እሱ ብቻ አይደለም። ሙዚቃው ምኑ ስንት ነገር አዲስ አበባ ውስጥ ትላልቁ መንገድና መንገድ ዳር ያሉ ቤቶች እንዲታደሱ አደረግን ይላሉ። በዚህ በ7 ወር ውስጥ ትልቅ የሆነ የከተማ እድሳት ፕሮጀክት ስራ ላይ አዋል ይላሉ አፄ ኃይለ ሥላሴ። እሱ ብቻ አይደለም። በየትልልቁ መንገድ ዳርና እንግዶች ሲመጡ የሚያርፉባቸው ቤቶች ሁሉ የኤሌክትሪክ መብራት እንዲበራ የሚያስፈልገው ሁሉ ተደረገ ይላል። ታዲያ የዛሬ ታሪክ ብንሰራ ኳየ እኔ ምለና መጀመሪያ ልጨርስ። ቅድም እንዳልኩት መሳፍንቱና መኳንንቱ የማዕረግ እና የክብር መለያዎቻቸው ሁሉ ኤላቦሬትሊ ተሰሩ። ማን ምን ለብሶ ምን ማጌጥ አድርጎ ምን የክብር ምልክት አድርጎ እንደሚመጣ ያ ሁሉ ቁጭ ብሎ ተሰራ እና ይሄ ሁሉ ነገር ተደረገ እና ሲግኒፊካንትሊ ያን በቀደም እንዳልኩት ነገ የንግስ በዓሉ ሊደረግ ዛሬ እዛ ተሰርቶ ቆሞ የነበረው ንግስት ዘውዲቱ መልካቸውን ሁሉ ያባታቸው መታሰቢያ እንዲቆም ብዙ ጥረትና ትግል ሲያደርጉ እንደነበረ ታወቀ። ሆኖ ግን ታች ሞመንት ላይ ዋዜማው ማለት ነው ቆሞ ተሸፍኖ የነበረው የዳግማዊ ምኒልክ ሐውልት ጊዮርጊስ ላይ ይከፈታል። so in a way that dramatizes ይሄ እንትን ከዳግማዊ ምኒልክ ታሪክ በኋላ የሚነበበው የዚህኛው ታሪክ ምዕራፍ ነው የሚል ኢምፕሊኬሽን ባለው አይነት መልክ ኮንቲኒዩቲው ግን ኦልሶ ኢኳሊ ድራማቲክ የሆነውን የኢትዮጵያን መንግስት የኢትዮጵያን የዘውዱን ክብርና ማዕረግ በሚያጎላ መልክ እነዚህ ሁሉ ሁነቶች ተከታትለውበት ነው ያለቀው እና ሪስቶሬሽኑ ዝም ብሎ ካምባክ አይደለም። ሪስቶሬሽኑ አዲስ ኃይል የሚገለጽበት ነው። አዲስ ኃይል የኢትዮጵያ ፖለቲካ አውድ ላይ ራሱን የሚገልጽበት ነው የሚለውን ነገር ማንም ሰው እንዳይጠራጠር ተደርጎ ታስቦ የሚሰራበት የሚቆምበት ፖምፕና ሴሬሞኒው ምናምኑ ሁሉ ትርጉማል። ምክንያቱም ከዛ በፊት ንግስት ዘውዲቱም ነግሰዋል። ራሳቸው ተፈሪም ደግሞ ንጉሥ ሆነው ነግሰዋል። በሁለቱም ጊዜ ኢቨንቶች ነበሩ። ግን ይሄኛው የተለየ ነው። ይሄ አውሮፓዊ ነው ይላሉ እኮ እንደ ሌሎቹ ሀገሮች እንደነሱም እንዲሆን ፈልገን ነው ይላሉ። ግን እነሱ እንደዚህ ስለሚያደርጉ ነው ይሄን ያደረጉት ወይስ ይሄንን በማድረግ ይሄ ነው ሪስቶሬሽኑ አዲስ ኮንተንት ጭምር ይዞ እንዲመጣ የኛ መነሻችን ሪስቶሬቲቭ ከዛ ጋር የሚያያዝ ዳያሎጂካል ነገር አለው። ኢቨንቱ ይያልቃል። ንግግር አለው ራሱ የሚናገር የቴጌቱ ራሱ እዛ ሴሬሞኒው ላይ አለ እኮ አይደል እንዴ? ያልጋወራሹም እንደገና ያልጋወራሹም አለ። ሁሉም ትናለው ሴሬሞኒው በጣም ከቀድሞም የሚወርሰው ነገር አለ። አዳዲስም የሚጨምርበት ብዙ ነገር አለና ይሄን በተወሰነ ደረጃ በዚህ ውስጥ ሞቢሊዜሽን እንዴት ነው የሚታየው? ሪስቶሬ ሲያደርግ ራሱን ምን አይነት ኃይል ሞቢላይዝ ለማድረግ መሞከሩን ነው የምናየው ብለን ብንጠይቅ አሁን
ብዙ ከውጭ የሚመጡ ሰዎች አሉ። ኢንተርናሽናል አክሰፕታቢሊቲ፣ ኢንተርናሽናል ክሬዲቢሊቲ ያንን ለአዲሱ ሞናርኪው ለመቋቋሙ ቀድሞ የነበረው የኢትዮጵያ እንትን ብቻ ሳይሆን እነዚህን አዳዲስ ኃይሎች፣ አዳዲስ ወዳጆች ሞቢላይዝ ማለት አዳዲስ እንትን እነሱን አምጥቶ በሚያሰልፍ መልክ እና ያንን የሚተገብር አይነት የሞቢሊዜሽን አዳዲስ ኃይሎችን ሞናርኪው ከጎኑና ከጀርባው እንዳደረገ ለማሰለፍ የሚያደርገው እሱ ሞቢሊዜሽን። ምክንያቱም ብዙ ምኞት በተለይ ከጣሊያን ከዚህ በፊትም እንዳለ ሶስቱ ሀገሮች የተስማሙበት፣ ሁለቱ ሀገሮች ቢስማሙበት፣ ጣሊያን ደግሞ ሁሉ ጊዜ የምትቋመጥበት መንግስቱን ለማዋጥ ምኞት እንዳለ ጥርጣሬና ሐሳብ ስላለ ያንን ምኞት ለማስቀረትና ሌሎች እሱ ተቃራኒ ለማሰለፍ ይመስላል ድራማው ማለት እንግዲህ የዚህ አይነት ሎጂካል ትስስር ነበረው ሞቢሊዜሽን እና ሪስቶሬሽን። ሪስቶሬሽኑ አዳዲስ ኃይሎችን ቦዝ ሲምቦሊካሊ በመልክትና ሰምና ወርቁ በደንብ ጎልቶ እዚህ ላይ ማየት ይቻላል። ሪስቶሪ የምናደርግ የዘውዱን የመመለስ ይመስላል። ግን እንደገና ደግሞ አዲስ ካባ ለብሶ ሪፎርም አለው። ቀጥሎ ደግሞ ሞቢላይዜሽንም ኢንቴንሽን እና ዓላማ አለው። በደንብ በርስ በርስ የተሳሰረ ወሰንና ወርቅ ግን እንግዲህ ይመስላል። አሁን በኋላ እንደምናየው ደግሞ ሞቢላይዜሽን ከሪስቶሬሽን ጋር የሚጣረስ በሚመስልበት አይነት ሁኔታ ውስጥ እንገባለን። በተለይ ይሄ ሪስቶሬሽን የተወሰኑ ኃይሎችን የማዳከም አስፈላጊነታቸውና አቋማቸውን የማቅለል እንድምታ ነበረው አይደል? ዲሞቢላይዜሽን አለው ማለት ነው። አሁን ያ ዳግማዊ አፄ ምኒልክ ጊዜ ወደ ኋላ ሄደን ብናየው እሳቸው አደጋ ሲመጣ ከውጭ የሚመጣውን አደጋ ሲያዩ በውስጥ የፖለቲካ አያያዛቸውን ለሞቢሊዜሽን ሲባል ለብዙ ሰዎች ብዙ ነገር ትተው ብዙ ነገር ሲባሉ ይሄ የአደጋ ጊዜ ስለሆነ ብለው ብዙ የማሰባሰብ ካሄዳቸው ሌሎች ተቀናቃኞቻቸውን ወይም የሚሏቸውን ሰዎች ሙግት ውስጥ ብዙ አይቆዩ፣ ይታገሳሉ። ብዙ አመልን ምናምን ሞቢሊዜሽን ያን ጊዜ ያንን ግድ ብሏል። አሁን ያ አገሪቱን ነጻነትና አደጋ ለመከላከል የሚደረገው ሞቢሊዜሽንን ሊደረግ እያስፈለገ የመጣውን ሞቢሊዜሽን አሁን ያለው የሪስቶሬሽን እንዴት ነው አንደርማይን ያደረገው ለሚለው እንገባለን። ስለዚህ የሞቢሊዜሽን እና የሪስቶሬሽን ሎጂክ ሁሉ ጊዜ ስምም ሆኖ አይሄድም። ተቃርኖ ሊኖረው ይችላል። አንዳንድ ቂመኛ ይሆናል። ዳይሌክቲኩ በዚህ ይለያያል ለማለት ነው። በዚህ ብናቆም በጣም ጥሩ ነው። በጣም እናመሰግናለን ሁለቱንም። አድማጮቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ከኛ ጋር የነበሩት ዶክተር ተካልኝ ወልደ ማርያምና ዶክተር ዮናስ አሽኔ ናቸው። እኔ ሁለቱንም ከልብ አመሰግናለሁ። ሸገር ካፌ ሸገር ካፌ